እንደምን ሰነበታችሁ ውድ አድማጭ ተመልካቾቻችን። ይህ በሆፕ ቻናል ኢትዮጵያ በአማርኛ ክፍል እየተዘጋጀ የሚቀርብላችሁ ሳምንታዊ የመጽሐፍ ቅዱስ ጥናት መርሃ ግብራችን የ11ኛው ሳምንት ጥናታችን ነው። በዚህ ሩብ ዓመት የመጽሐፍ ቅዱስ ጥናታችን የኢያሱን መጽሐፍ ነበር እያጠናን የነበር ነው። እንግዲህ ሳምንት ስለ ጥላና አካል ተወያይተን ነበር። በዚህ ሳምንት ደግሞ በምድሪቱ መኖር ሳምንት እዚላችሁ ከሆነ ሙሴ ሕግን ሰጥቷቸዋል፣ ኢያሱ ደግሞ መሬትን አውርሷቸዋል። እዛ ውስጥ እንዴት እንደሚኖሩ ያየንባቸውም ሐሳቦች ነበሩና በዚህ ሳምንት ደግሞ በምድሪቱ ላይ መኖር በሚለው ላይ እንወያያለን። ይህን ስንወያይ አብሮ በመስራት ውስጥ የሚነሱ አለመግባባቶች እንዲሁም ደግሞ የተነሱትን አለመግባባቶች ደግሞ እንዴት በተረጋጋ ሁኔታ መፍታት የሚለውን ሐሳቦች በዚህ ሳምንት እንወያያለን። ከመጀመራችን በፊት ግን ጊዜውን መንፈስ ቅዱስ እንዲረከብ ራሳችንን ማሳልፈን እንድንሰጥ እህቴትና ጸሎት እናድርግ። በሰማይ ያለ የምትወደን ቅዱስ አምላካችን እናመሰግንሃለን። ደግሞ ዛሬም ሌላ እድል ስለሰጠህን ጌታ ሆይ ቃልን ከፍተን እንወያይ ነው። አንተ በመሃላችን በተለየ መንገድ እንድትገኝና እንድታስተምረን እንጠይቃለን። እኛም ብቻ ሳይሆን የሚያዩንን የሚያዳምጡን ሁሉ እንዲሁ እንድታስተምራቸው እንጠይቃለን። ጌታ ሆይ የበለጠ እስከዛሬ ካወቅን በላይ ዛሬ አንድ እርምጃ አንተን የምናውቅበት ቀን እንድታደርግልን ለምንሃለን። በሁሉም አንተ ብቻ ክበር በክርስቶስ። እግዚአብሔር ይባርክሽ እህቴትና ውድ አድማጭ ተመልካቾቻችን፣ እንግዲህ እንደተለመደው የዚህ የሰንበት ትምህርት ቤተሰቦቼን ላስተዋውቃችሁ። ፓስተር ኤፍሬም፣ ዶክተር ዮናስ እንዲሁም እህቴትና አብረውን የሚቆዩ ይሆናል። በቴክኒክ ቁጥጥሩ ደግሞ የሆፕ ቻናል የቴክኒክ ክፍል ባልደረባ የሆነችው እህታችን ውበት አብረን የምትቆይ ይሆናል። በማወያየት እኔም ወንድማችሁ ሙሉነህ አብሬያችሁ ቆያለሁ። የዛሬውን የመታሰቢያ ጥቅስ ላንብብና የተወሰኑ ሐሳቦችን እናንሸራሽራለን። ምሳሌ 15:1 ነው ያለው ጥቅሱ የሚገኘው። የለዘበች መልስ ቁጣን ትመልሳለች፣ ሸካራ ቃል ግን ቁጣን ታስነሳለች ይላል። ጠቢቡ ሰለሞን ነው ይህን የሚናገረውና ቅድም እንዳልኳችሁ አንድ ላይ መስራት፣ በመስራት ውስጥ አለመግባባትን ደግሞ በብልሃት ወይም በተረጋጋ መንገድ መፍትሄን ማምጣት የሚሉ ከኢያሱ መጽሐፍ የምናየው ሐሳብ ነው። እስቲ ፓስተር፣ በተለይ አድማጭ ተመልካቾቻችን ዛሬ የምናተኩረው በኢያሱ መጽሐፍ ምዕራፍ 22 ላይ ይሆናል ሐሳቡን በጠቅላላ። ከዛ በፊት ግን አንድ ሐሳብ ላንሳ። እንግዲህ ወደ ኢያሱ 22 ከመድረሳችን በፊት በዘኍልቍ ምዕራፍ 32 ላይ አንድ ታሪክ እናያለን። ያ ምንድነው የሚለው? የሮቤልና የጋድ ልጆችም እጅግ ብዙ እንስሶች ነበሯቸው። እነሆም የኢያዜር ምድርና የገለአድ ምድር ለእንስሶች የተመቸ ስፍራ እንደነበረ ባዩ ጊዜ የጋድና የሮቤል ልጆች መጥተው ሙሴንና ካህኑን አልዓዛርን የማህበሩንም አለቆች እንዲህ ብለው ተናገሯቸው። እግዚአብሔር በእስራኤል ማህበር ፊት የመታው ምድር አጣሮት፣ ዲቦን እያለ ይቀጥልና ለእንስሶች የተመቸ ምድር ነው። ለእኛም ለባሪያዎች እንስሶች አሉን። እኛስ በአንተ ዘንድ ሞገስን አግኝተን እንደሆነ ይህን ምድር ለባሪያዎች ርስት አድርገህ ስጠን፣ ወደ ዮርዳኖስም ማዶ አታሻግረን የሚል ጥያቄ ጠየቁ። ከዛ ውድ አድማጭ ተመልካቾቻችን ዘኍልቍ ምዕራፍ 32ን አንብቡና እዩ። ሙሴ ሲገሥጻቸው እናያለን። ምክንያቱም የእስራኤልን ሕዝብ ልብ ለምን ታዳክማላችሁ፣ ታዘላላችሁ ይላቸዋል። አይሆንም ነው በሌላ አባባል። ከዛ ግን አይሆንም ሲላቸው እነሱ ያቀረቡት መፍትሄ ሐሳብ ደግሞ ምንድን ነበር? ግድ የለም እኛ ከብቶቻችንን፣ ቤተሰቦቻችንን አሁን ባልን ቦታ እናስፍርና እኛ ጦሮቻችንን በሙሉ ታጥቀን ግን እንዲያውም ከእስራኤል ፊት ለፊት እንሰለፋለን። ከዘኍልቍ 32:16 አካባቢ ያለው ሐሳብ ይህን ነው የሚገልጸው። እናሰልፋለን። እሱ ብቻ አይደለም፣ የእስራኤል ሕዝብ ልጆች ሙሉ ውርሳቸውን ቃል የገባውን እግዚአብሔር ወርሰው እስኪያርፉ ድረስ እኛ ከነሱ አንለይም። ከዛ ከወረሱና ከተከፋፈሉ በኋላ ግን እንመለሳለን ይሉታል። በዚህ ቃል ኪዳን መሰረት ነው እንግዲህ ወደ ኢያሱ 22 የምንሄደው። ኢያሱ 22 ላይ ነው እንግዲህ ከ1 እስከ 8 ያለውን ሐሳብ ስናገኝ አሁን እነዚህ ሰዎች ቃላቸውን ጠብቀዋል ወይስ የተከሰተው ምንድን ነው? ፓስተር እንግዲህ በጣም የሚደንቅ ነው። አሁን ይሄ መሰጠት ወይም ኮሚትመንት የሚለው ራስን ለትልቅ ዓላማ መስዋዕት የማድረግ ሐሳብ ነው። እንግዲህ የእሁዱን ስናይ ግን ከዛ በፊት ቅድም ያነሳው አስቀድመው የከነዓንን ምድር ከመውረሳቸው በፊት ያቀረቡት ንድፈ ሐሳብ ወይም ፕሮፖዛል ልንለው እንችላለን በሙሴ ዘንድ ብዙም የሚያስደስት አልነበረም።
ሙሴ ይሄ ነገር በጣም አስተዋይ መሪ ነበረ። ሙሴ ከሩቅ ነው ያየው ችግር እንደሚፈጥር አውቆና ለምን ታደክማላችሁ ማለት ይሄንን ለምን ቅራን የሚፈጥር ነገር ልዩነት የሚፈጥር ነገር ለምን ትናገራላችሁ ብሎ ሊመልሳቸው ሞክሮ ነበረ። ነገር ግን እነሱ ምን አደረጉ? ጸኑበትና ነገሩን ገፉበት። ስለዚህ አንዳንዴ ከሰው ጋር ስንኖር ሰዎች የምንላቸውን ካልሰሙ ይሄ ኮምፕሮማይዝ የሚባል ነገር አለ። ለመደራደር አብሮ ለመኖር በሰላም ለመኖር የምታደርጋቸው ነገር ሙሴ እንደዛ ነው ያደረገው። ባያምንበትም እነሱ ምን አይነት ሀሳብ ሁለተኛ ይዘው መጡ? እንግዲህ በደንብ አስበውበት እንደመጡ ነው ነገሩን። ሴቶቻችን፣ ቤተሰቦቻችን፣ ልጆቻችን እዚያ ይሆናሉ፣ እኛ ግን እስራኤል ምድሩን እስኪወርስና እስኪያርፍ ድረስ እንዋጋለን። በቃ አሁንም ወደ ጭቅጭቅና ወደ ክርክር መሄድ አልፈለገም። እሺ አለ። በኋላ ላይ ግን ሙሴ ገና ሳይሞት ማለት ነው ይሄ ቅሬታ ውስጥ የተሰማው ነገር አልቀረም። ምክንያቱም በደንብ የሰውን ባህር የተረዳ አስተዋይ የበሰለ መሪ እንደሆነ እንመለከታለን። እንግዲህ በኢያሱ ምዕራፍ 22 ከቁጥር 1 እስከ 8 ኢያሱ ምንድነው የሚለው? ይሄንን ምድር ካስወረሳቸው በኋላ ጦርነቱ ካበቃ በኋላ በዚያን ጊዜ ኢያሱ ይላል ቁጥር 1 ኢያሱ 22 ኢያሱ የሮቤልን ልጆች የጋድን ልጆች የምናሴንም ነገድ እኩሌታ ጠርቶ እንዲህ አላቸው፣ እግዚአብሔር ባሪያ ሙሴ ያዘዛችሁን ሁሉ ጠብቃችኋል፣ እኔም ላዘዝኳችሁ ነገር ሁሉ ታዛችኋል። ይህንም ያህል ብዙ ጊዜ እስከ ዛሬ ድረስ ወንድሞቻችሁን አልተዋችሁም፣ የአምላካችሁንም የእግዚአብሔርን ትእዛዝ ጠብቃችኋል። አሁንም አምላካችሁ እግዚአብሔር እንደተናገራቸው ወንድሞቻችሁን አሳርፏችኋል። አሁን እንግዲህ ተመለሱ ወደ ቤታችሁና የእግዚአብሔር ባሪያ ሙሴ በዮርዳኖስ ማዶ ወደ ሰጣችሁ ወደ ርስታችሁ ምድር ሂዱ ይላቸዋል። እስከ ቁጥር 4 ነው ያየነው። አንዳንዴ መልካም ነገር በራሳቸው የሆኑ ነገሮች በኋላ ላይ ግን ምን ሊያመጡ ይችላሉ ብለን መጠየቅ አለብን። ኢያሱ ይህንን አመራር ተረክቧል። ይህንን ህዝብ እየመራ ነው። ከሙሴ ጋር ተደራድረዋል። አሁን ሌላ ነገር ውስጥ ሳይሆን በተነጋገሩት መሰረት ቃል የገቡትን ነገር እንዲፈጽሙ ነው መስመር እያስያዘ ያለው። በኋላ ላይ ግን ችግር ተፈጥሯል። ያም ሆነ ይህ ምን እንማራለን ስንል ከነዚህ ሰዎች ዛሬ ጌታ በዚህ ምድር ላይ እረፍታችን ነው፣ በዚህ ምድር ላይ ሰላማችን ነው አይደል? በዚህ ምድር ላይ ደስታችን ነው። ነገር ግን የምንጠብቀው ደግሞ ምን አለ? አዲስ ሰማይና አዲስ ምድር፣ አዲስ ሰማይ አለ፣ አዲስ መንግስት አለ። እዛ እስክንደርስ ድረስ ውጊያው ጦርነቱ እንዳለ መዘንጋት የለብን፣ መዘናጋት የለብን፣ መሰጠት አለብን። ራሳችንን አሳልፈን መስዋዕት ማድረግ አለብን። ሌሎችን እስከ ሞት ድረስ መውደድ አለብን። ቤቶቻቸውን ጥለው ነው የሄዱት፣ ሚስቶቻቸውን ጥለው ነው የሄዱት። ክርስቶስ ይላል አይደል እንዴ? ለእኔ ሲል ሚስቱን፣ ልጁን፣ ወንድሙን፣ እህቱን፣ እናቱን፣ አባቱን ያልተወ ለእኔ ሊሆን አይገባም ይላል። እንደዚህ አይነት ባህሪ አላቸው። የመረጡት መሬት አለ። የመጀመሪያው ስህተት ቢመስልን የሄዱበት መንገድ ግን ራስን መስዋዕት የማድረግ ነገር አለ። የራስን መስዋዕት የማድረግ ከፍተኛ ትምህርት እንማርበታል። ስለዚህ እኛ ቤታችን ሰማይ ነው፣ አገራችን ሰማይ ነው። እዚህ ተደላድለን የምንኖር ሰዎች አይደለም። እንግዳንን፣ መጻተኞች ነን፣ ሁሌ ሰልፍ ላይ ነን። ዙሪያችን አደጋ ሁሌ እንዳንዣበበ ነው የሚለውን ከዛ እንማራለን። እና ለብዙ ቀናት ለብዙ ቢያንስ 7 ዓመታት ተዋግተዋል። እነዚህ ቤቶቻቸውን ጥለው። ቀላል አይደለም። ይሄ ቀላል መስዋዕትነት አይደለም። የጋድ የሮቤልና እኩሌታው የምናሴ ወገን ማለት ነው ቆስለው ሊሆን ይችላል። ግማሾቻቸው ወይ የተወሰኑ ወገኖቻቸው ሞተው ሊሆን ይችላል። ወደ ቤት ያልተመለሱ ሰዎች ሊኖሩ ይችላሉ እና በሰልፉ ሜዳ ላይ የወደቁ ሰዎች አሉ። ስለዚህ በኢየሱስ ክርስቶስ በጠራን በዚህ በወንጌል ስንሰማራ ሳለ እንዲህ አይነት ነገር እንዳለ ራሳችንን ይሄ የደቀ መዛሙርት የነቢያት የሐዋርያት ታሪክ ነው። በነገራችን ላይ በመስዋዕትነት ሰማዕት በመሆን አልፈዋል ሰዎች ለወንጌል ለእውነት ምክንያት በማለት ማለት ነው። ግን በኋላ ላይ ሙሴ እንደተናገረው ኢያሱም እዚህ ጋር ደግሞ እንዳጸናው ብቻ ይላል ቁጥር 5 ኢያሱ 22 የእግዚአብሔር ባሪያ ሙሴ ያዘዛችሁን ትእዛዙና ሕጉን ታደርጉ ዘንድ አምላካችሁን እግዚአብሔርን ትወዱ ዘንድ መንገዱንም ሁሉ ትሄዱ ዘንድ ትእዛዙንም ትጠብቁ ዘንድ ከእርሱም ጋር ትጠጉ ዘንድ በፍጹምም ልባችሁ በፍጹም ነፍሳችሁ ታመልኩ ዘንድ እጅግ ተጠንቀቁ ይላቸዋል። በቃ አሁን ተጠንቀቁ የሚለውን ቃል አስምሮበት እንደተናገረ እኔ ተስፋ አደርጋለሁ። አጽንኦት ሰጥቶታል። ይሄ ጥንቃቄ የጎደለው ነገር ካለ በህይወታችሁ ችግር ይፈጥራል። በኋላ ችግር ፈጥሯል። ኢያሱ እዚህ ጋር በመንፈስ ቅዱስ ተነቃቅቶ እንዳስጠነቀቃቸው እንመለከታለን። ኢያሱ መረቃቸው፣ ሰደዳቸውም፣ ወደ ቤታቸውም ሄዱ ይላል። እንግዲህ
የእስራኤል ልጆች መባል ቀረና የእስራኤል ልጆች የጋድን የሮቤልና ኮሌታውን የምናሴ ልጆች ሊያናግሩ ሄዱ ነው የሚለው። ምክንያቱም ከዮርዳኖስ ምስራቅና ከዮርዳኖስ ምዕራቡ ነው። አሁን ምዕራቡ እስራኤል 9 ነገድ ያለበት ነው። ያ ደግሞ 2ና ግማሹ ነገድ ምስራቁ ነው። አሁን ዲቪዥኑ መሀል ላይ ያለው ልዩነቱ ወይም መስመሩ ምን ሆነ? የዮርዳኖስ ወንዝ ሆነ። በጂኦግራፊ ምናሉ ተለዩ ማለት ነው። ግን አሁንም ቢሆን የሰንበት ትምህርቱ ምንም እንኳን የህብረትን የማጣት አደጋ ቢያንዣብብም በአንድነት የመኖራቸው ወይም መንፈሳዊ አንድነታቸውን ይጠብቁ ይሆን? ተለያይተው ቢኖርም የአብርሃም የይስሐቅ ያዕቆብ ልጆች ነን ካሉ፣ የእግዚአብሔር ደግሞ ልጆች ነን ካሉ ይሄንን ጠብቀው ይኖሩ ይሆን? ወይስ ይሄ አካላዊ የሆነ መለየታቸው መንፈሳዊ የሆነ ልዩነትን ወይም በሃይማኖታቸው የተለየ ልዩነትን ያመጣ የሚል ጥያቄ ይጠይቃል። አደጋው አንዣበበ። እንግዲህ አደጋውን በሚቀጥለው ጊዜ እንመለከታለን። ግን እዚህ የምንመለከተው ምንድነው? ኢያሱ የተማጸናቸውን ተማጽኖ እኛንም ዛሬ እግዚአብሔር ይማጸንናል። ጳውሎስ ሲናገር ለጢሞቴዎስ በአንተ ውስጥ ስላለው ጸጋ ተጠንቀቅ ይለዋል። ጥንቃቄ እንዲያደርጉ ነው የነገራቸው እና ጥንቃቄ ያስፈልጋል። ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ። የምናደርጋቸውን ነገሮች እንደ እባብ ብለን እንደ ርግብ የዋህ በመሆን በተለይ በመጨረሻ ላይ ስጨርስ የዚህን ክፍል ጸልየን ጊዜ ወስደን አንድን ሀሳብ ፈትነን የእግዚአብሔር ሀሳብ ነው ወይ ብለን እንደገና አረጋግጠን የእግዚአብሔር ቃል ላይ በደንብ ጊዜ በመውሰድ አምላክ ያጸናልን ነገር ማሰብ፣ መናገር፣ ማድረግ አለብን እንጂ በግብታዊነት ወይ ግልፍተኛ ሆነን ወይ በስሜታዊነት እንደ ክርስቲያን እነዚህ ነገሮችን ማድረግ የለብንም። በችኮላ የምንወስዳቸው ውሳኔዎች ሊኖሩ አይገባም የሚለውን ከዚህ መማር እንችላለን ነው። እግዚአብሔር ይባርክ። በጣም በሚገርም ሁኔታ እዚህ ጋር ቅድም ካነሳነው ዳራ አንጻር እነሱ ያደረጉት ኦፍኮርስ መጀመሪያ ላይ በራሳቸው ጥያቄ እንደውም አሁን እንትን ስንል ምን ትዝ አለኝ፣ ሎጥ ያለውን ነው ያስታወሰኝ። መልካሙና ምርጡን ምድር መምረጥ ገብቷል። ከእሱ አንጻር እያየው ነበርና ግን ደስ የሚለው ፓርት የነዚህም አሁን የሶስቱ የጋድ የሮቤልና የምናሴ ግማሽ ነገድ በኢያሱም በኩል የተሰጠው ሀሳብ ያለውን ስናይ ምን ይላል? በኢያሱ የተሰጣችሁን ትእዛዝ ጠብቃችኋል፣ በሙሴ እኔንም ታዛችሁኛል። እሱ ብቻ አይደለም የእግዚአብሔርንም ይላል የአምላካችሁንም የእግዚአብሔርን ትእዛዝ ጠብቃችኋል። አሁንም አምላካችሁ እግዚአብሔር እንደተናገራቸው ወንድሞቻችሁን አሳርፏል። አሁን ምንድነው መነሻውን ላይ ያቺ ጥያቄ ቢኖረንም ግን እነሱ የመጡበት መንገድ ከማጋ ኤፌሶን 6:7 ላይ የሚላል ለሰው ሳይሆን ለጌታ እንደምትገዙ በትጋትና በበጎ ፈቃድ ተገዙ ነው የሚለው። ዛሬም በቤተ ክርስቲያን ውስጥ በሚኖረን መመላለሶች ውስጥ እንዴት ነው ለአለቆቻችን፣ በመስሪያ ቤትም ሊሆን ይችላል፣ በቤተሰብም ውስጥ ሊሆን ይችላል፣ የምንገዛው ለማን እንደምንገዛ ነው። አሁን ጥያቄ ያለው እዚህ ጋር ነው። እነዚህ ሶስቱ ነገዶች የታዘዙትና የተገዙት በዚህ መንፈስ ነው የሚመስለው። በኤፌሶን 6:7 ላይ ባለው ለጌታ ለእግዚአብሔር እንደታዘዙ እንጂ ለዛም ነው ምን ይላል? ያህዌን እንጂ ወንድሞቻቸውን አላገለገሉም። ምክንያቱም ለእግዚአብሔር እንዳገለገሉ ስለሆነ ነው ሰክሰስፉል የሚሆኑት። እንደውም ትዝ ይላችሁ ከሆነ ቀጣዩን ሀሳብ 5 እና 6 አሁን ፓስተርም ያነሳውን ስናነብ ኢያሱ ወደ መጨረሻ ፌርዌል እንደምንለው የሽኝት ንግግር ላይ ሲናገር በረከትም ነው የሰጣቸው። በደንብ ውሰዱ ነው የሚላቸው። ይዘው ሲሄዱ እናያለን። አሁን ዶክተር ወደ አንተ ልምጣ። ይዘው ሄዱ። 9 ላይ ስንደርስ ምን ይላል ሀሳቡ? የሮቤልም ልጆች የጋድም ልጆች የምናሴም ነገድ እኩሌታ ሄዱ፣ በሙሴም እጅ በተሰጠ በእግዚአብሔር ትእዛዝ ወደ ተቀበሏት ወደ ርስታቸው ወደ ገለዓድ ምድር ይገቡ ዘንድ በከነዓን ምድር ካለችው ከሴሎ ከእስራኤል ልጆች ዘንድ ተመለሱ። አሁን ከሴሎ ተመለሱ፣ ወደ ርስታቸው ተመለሱ። ከእስራኤል ልጆች ዘንድ ተመለሱ። በከነዓን ምድር ወዳለው ወደ ዮርዳኖስ አቅራቢያ በመጡ ጊዜ የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ ታላቅ መሰዊያ ሰሩ። እኔ ያልገባኝ እዚህ ጋር ለምን መሰዊያ ሰሩ? ቀሪዎቹ 9 ነገዶች ለምንድን ነው ቅሬታ ማቅረብ የፈለጉት? መሰዊያ መስራት ክልክል ነው? እውነት ነው። ለምን ትልቅ ጉዳይ እንደሆነ ይሄ መሰዊያ መስራት ትልቅ ጉዳይ ለምን እንደሆነ ግር ሊል ይችላል። ግን መጽሐፍ ቅዱስም አክቹዋሊ ብዙ ዲቴይል አይሰጥንም ለምን ወይም ምን አይነት
መሰዊያ ሰሩ የሚል ወሬ እንደደረሳቸው ግልጽ አይደለም። መሰዊያ መስራታቸው ብቻ ነው ግልጽ። መሰዊያ ግን ኢያሱ ምዕራፍ 3 እና 4 ላይ ሄደን ስናይ እነ ኢያሱ ዮርዳኖስን በተሻገሩ ጊዜ ማስታወሻ እንዲሆን በሚል መሰዊያ እንደሰሩ እንመለከታለን፣ አይተናል ከዚህ ቀደም በነበሩት ጥናቶቻችን። እንደውም ገረዛቸው፣ ከዛ በኋላ ፋሲካን አከበሩ፣ ከዛ በኋላ ደግሞ መሰዊያ አዘጋጅተው እንትናሉ መስዋዕት አቀረቡ ሲል ሁለት ቦታ ግን መሰዊያ ወንዙ መሃልና ከወንዙ ማዶ ይላል። እንግዲህ ለማስታወሻነት በተለይ ምክንያቱም ልጆቻችሁ ምን ሆነ ብለው ቢጠይቋችሁ ይሄ ምንድነው ብለው ቢጠይቋችሁ ታሪኩን እንድትናገሩ ብለው ያንን መሰዊያ እንደሰሩ መጽሐፍ ቅዱሳችን ይነግረናል። ስለዚህ ይሄ ወሬ የነሱ መሰዊያ መስራት ወሬ ወደ 9 ተኩሉ የእስራኤል ነገድ ደረሰ። መጽሐፍ ቅዱስ ይሄንን ሲያስቀምጥልን የእስራኤል ሕዝብ ብሎ ወይም ደግሞ የእስራኤል ልጆች ብሎ የእስራኤል ልጆች ወደ ማን ተሰበሰቡ? ወደ ሲሎ ተሰበሰቡ፣ ወደ መቅደስ ወዳለበት ስፍራ ተሰበሰቡ ይላል። ሁኔታውን ስናየው ግን እነሱስ የእስራኤል ልጆች አልነበሩም እንዴ? ነበሩ አይደለም? ስለዚህ በአንድ ላይ መምጣታቸው በነገሩ መቆጣታቸውን ግን ያሳያል። ስለዚህ ምን አሉ? ሄደን መውጋት አለብን አሉ። ግን ሄደው ከመውጋታቸው በፊት እንግዲህ የነ ኢያሱን የመሪነት ጥበብም እዚህ ውስጥ ማየት እንችላለን። ሊቀ ካህኑን እንዲሁም ከእስራኤል ነገዶች ቤቶች አለቃ የሆኑትን ሰዎች መርጠው ይህን ጉዳይ አጣርተው እንዲመጡ ወደ ዲፕሎማት ማለት ነው። በትክክል የዲፕሎማሲ ስራ መጀመሪያ ተሰራ ማለት ነው። ሲሄዱም ግን እንትናቸው ምንድን ነው? ውስጣቸው ያለው እነዚህ ሰዎች ትክክል ያልሆነ ነገር አድርገዋል። ትክክል ያልሆነ ነገር በማድረጋቸው ደግሞ አጠቃላይ የእስራኤልን ሕዝብ አደጋ ውስጥ ከተዋል ከሚል መነሻ ነው የሚነሱት። ምክንያቱም የአካንን ኃጢአት እንመለከት። በአንድ ሰው ኃጢአት ወይም በአንድ ቤተሰብ ኃጢአት ምክንያት እስራኤል ሁሉ ተሸነፈ። መሸነፍም ብቻ አይደለም፣ የህይወት መስዋዕትነት እንዲከፍል ተደረገ። ያ እርም እስኪታረም ድረስ ብዙ ዋጋ ተከፈለ። እንዲያውም ኢያሱ ላይ ያላየናቸውን ባህሪዎች ሁላ እንድናይ ሆኗል ያ ታሪክ በመሆኑ። ስለዚህ ነገሩ በጣም በጣም ሲሪየስ ነው፣ በጣም ትልቅ ጉዳይ ነው ብለው እንዲያምኑ ሆነዋል ማለት ነው 9 ተኩሉ ነገዶች። ስለዚህ ቀጥታ እንግዲህ ዴሊጌቶቻቸውን ወይም ዲፕሎማቶቻቸውን ላኩ። ምንድነው ያደረጋችሁት ነገር? ምናልባት አሁን ሬትሮስ ከኋላ ሆነን ስንመለከት የሚታየኝ ነገር አለ። ምንድነው ያ? ከእስራኤል ጋር ከዮርዳኖስ ማዶ ሄደው ተዋግተዋል። ስለዚህ እነሱ በመጀመሪያ ከዮርዳኖስ ወዲህ ያለው መሬት በጣም ጥሩ እንደሆነ መጀመሪያ ፐርሲቭ አድርገዋል። ስለዚህ ያን ጥሩን መሬት የመመኘት ነገር አለባቸው። ለዛም ነው ኢንሲስት ያደረጉት የግድ ያሉት ሙሴን ያ እንዲሰጣቸው ማለት ነው። ግን ተዋግተው ባዩት የመሬቱን ስፋት በምን ሁኔታ ደግሞ በአንድነትም ለመቅደሱም ቀረብ ብለው መስፈራቸውን ተመልክተዋል እነዚህ ሰዎች። ስለዚህ ሲመለሱ ወደ ሀገራቸው ወደ ርስታቸው ሲመለሱ ምናልባት ይህን ታሪክ የማያውቁ ልጆች ቢነሱ ኋላ ላይ ታሪኩን እናገኛለን። እንግዲህ ወደዚህ ሀሳብ የመራቸው ብዬ ማስበው የተመለከቱት ነገር አደጋ ሊኖረው እንደሚችል አሳይቷቸዋል። ስለዚህ ያንን እንትን ማድረግ ነበረባቸው። የሆነ ማቆሚያ ሊያበጁለት ወይም ደግሞ ማስታወሻ ሊያደርጉበት አስበዋል። ስለዚህ ያንን መሰዊያ ሰሩ። እዚህ ላይ ምናልባት እንደ ስተት ወይም እንደ ክፍተት የምናየው ነገር ምንድነው? ይህንኑ ሀሳባቸውን ከኢያሱ ጋር ተነጋግረውበት ቢሆን፣ ከሊቀ ካህኑ ጋር ተነጋግረውበት ቢሆን ምን እናድርግ
የሚል ምክር አስቀድሞ ኖሮ ቢሆን ኖሮ አሁን ወደ ታሪኩ ወዳደገበት የግጭት ደረጃ ላይ ላይደርስ ይችል ነበረ። ስለዚህ ምናልባት እነዚህ ሰዎች ጥሩ ልብ ያላቸው ሰዎች ናቸው። ታሪኩ እንደሚያስቀምጥልን የሚፈልጉትን ለማግኘት ማድረግ ያለባቸውን ነገሮች ሁሉ የተወጡ ሰዎች እንደሆኑ እናያለን እና በመልካም ልብ ተነስተው ያደረጉት ነገር እንደሆነ እናያለን። ግን ያ በመልካም ልብ ተነስተው ያደረጉትን ነገር ቢሆን በምክር መደረግ እንደነበረበት ደግሞ ከታሪኩ መጨረሻ መገንዘብ እንችላለን እና እንግዲህ የዋናው የክሱ መነሻ ይሄ ነው ማለት ነው። እግዚአብሔር ይስጥልኝ ዶክተር፣ ጥሩ አንስተዋል። እንግዲህ እነሱ ይህንን ሀሳብ አንስተዋል። ዞሮ ዞሮ ያደረጉትን የሄዱበትን ሂደት ለነዛኞቹ ለቀሪው የእስራኤል ነገድ አለማሳወቃቸው ክፍተት ፈጥሯል። ይህም ክፍተት ያመጣውን ሀሳብ እናያለን። ግን አሁን ይህንን የሰዎቹ መስራት ክፍተት ያመጣውን ካየን ቲቲ ጋር ስመጣ ኢያሱ 22 ከ13 ከ15 ያለውን ብናነብ የእስራኤልም ልጆች በገለዓድ ምድር ወዳሉት ሮቤል ልጆችና ወደ ጋድ ልጆች ወደ ምናሴም ነገድ እኩሌታ ካህኑን የአልዓዛርን ልጅ ፍንሐስን ላኩ። ከእርሱም ጋር 10 አለቆች ነበሩ። ከእስራኤል ከየነገዱ ሁሉ አንዳንድ የአባቶች ቤት አለቃ ይላል። አሁን ምንድነው የዚህ የልኡካኑ መሪ ፍንሐስ ሆኖ ነው የምናየው፣ የአልዓዛር ልጅ። አሁን እዛ ሄደው ከላኳቸው በኋላ አንደኛ ፊንሐስን ለምንድን ነው የመረጡት? ይሄ ራሱ ሌላ ጥያቄ ነው ለኔ። ሁለተኛ ደግሞ ፊንሐስን ከመምረጣቸውም ባለፈ ምንድን ነው ያለው ልምድ? ይህን ጥያቄ እንዲያስነሳባቸው እስራኤሎች ላይ የነበረው ሀሳብ፣ በተለይ አሁን ብዙ ጊዜ ነገሮችን የምናጤ ነው ትላንት የነበረውን እናያለን። ትላንት የሆነ ታሪክ ነበራቸው ከዚህ ጋር ተያይዞ ትክክልም የምናየው ነገር አሁን የሰሙት ምንድን ነው እንግዲህ አንድ አሉባልታ የሚባል ወይም ደግሞ የሰሙት ወሬ አለ። መጽሐፍ ቅዱስ ወሬ ነው የሚለው ወሬ ሰምተዋል እና ደግሞ ወሬ ብቻ አይደለም በትክክልም ሰርተዋል። ወደኋላ ማየት እንችላለን። እነዚህ 9 ማለት 2ቱ ነገድና ግማሹ የምናሴ ነገድ ያንን መሰዊያ ልክ የመጀመሪያውን አስመስለው በእስራኤል ልጆች ያላቸውን መሰዊያ አይነት ወይም ሌላው 9ኙ ነገድ ያላቸውን አይነት ሰርተዋል እና ያ የተሰራው መሰዊያ ምን እንደሆነ ዓላማው ምክንያቱ የተሰራበትን ምክንያት አገልግሎቱ ምን እንደሆነ ማወቅ ፈለጉ የእስራኤል ልጆች ማለት ነው። እንደውም ራሳቸውን ሲገልጹ የእስራኤል ልጆች ላኩ እያለ ነው የሚናገረውና እነሱን እንደውም በቃ ከእስራኤል ወገን ውጪ አድርገው ነው ራሳቸውን እነሱ ብቻ የእስራኤል ወገን አድርገው። ጂኦግራፊክ ዲቪዥን አለ በመሃል ዮርዳኖስ አለ። እንደገና ደግሞ በቃ ከዚህም ስራቸው የተነሳ ራሳቸውን ደና በቃ የተሻለ ለእግዚአብሔር ቅርብ አድርገው የእስራኤል ሕዝብ አድርገው እግዚአብሔር ሕዝብ ያደረጉት 9ኙ ነገድና ግማሹ የምናሴ ነገድ ነው። ምናልባት ግን እንደው የታቦቱ እዛ መሆን ይሁን እስራኤል ያደረገው? እርግጥ የእግዚአብሔር መገኘት እኮ ነው እስራኤል የሚያደርገው። ታቦቱ ደግሞ እግዚአብሔርን ነው የሚወክለው እና ያ በትክክልም እስራኤል የሚያደርጋቸው በዛ ምክንያት ነው። ግን ምንድነው አሁን እዚህ ጋር የምናየው ቀድሞ አለመቸኮል ቢለው ቅድም የተነሳው ሀሳብ በትክክል ነው። ወዲያው አገለሏቸው፣ ከእግዚአብሔር ወገንነት ውጭ ያደረጓቸው ባላረጋገጡት ነገር ማለት ነው እና ራሳቸውን የእስራኤል ልጆች ግን ብሎ ሲገልጹ እነዛ ልጆች በቃ የእስራኤል ልጆች አይደሉም ማለት ነው እና ያ አነጋገሩ ትንሽ እንትን ይላል። ቅድም ካነበብከው ራሱ ብናይ ማለት ነው እና ዓላማቸው ግን ምንድነው ያ መሰዊያ ለምን እንደተሰራ ምክንያቱ ምን እንደሆነ ዓላማው ምን እንደሆነ ማወቅ ነው የፈለጉት እና እንዳልከው የተላኩት ሰዎች አንዱ ቅድም እንዳነበብከው ምን ይላል ቁጥር 13 ላይ የእስራኤል ልጆችም በገለዓድ ምድር ወዳሉት ወደ ሮቤል ልጆችና ወደ ጋድ ልጆች ወደ ምናሴ ነገድ እኩሌታ የካህኑን የአልዓዛርን ልጅ ፊንሐስን ላኩ ይላል እና ይሄ ምንድነው እንግዲህ ፊንሐስ የተላከበትና ሌሎችም አሉ የነገድ መሪዎች ከነሱ ጋር አብረው የተላኩትና ዋና መሪ ግን የአልዓዛር ልጅ የነበረው ፊንሐስ ነው እና ፊንሐስን ከዚህ በፊት በሌላ ታሪክ እናውቀዋለን። በምንድነው የምናውቀው ስንል ታሪኩ የምናገኘው በዘኍልቍ ምዕራፍ 25 ላይ ነው እና የእስራኤል ልጆች ከዚህ በፊት በነበራቸው እንደምታስታውሱት እንግዲህ በእስራኤል ውስጥ ያለው አምላክ በብዙ ቦታ ድል ያደረገ ይሄድ ነበርና ስለዚህ የፈራቸው ንጉስ አለ አይደለ? የምታስታውሱት ከሆነ በጣም ባላቅ በጣም ፈርቷቸው ነበር እና ስለዚህ ማንን አመጣ? ባላቅን እርገምልኝ እያለ እየተደጋገመ እንዲረግምለት ሞከረ። ባላቅ አካንን አመጣው። ባላቅ ግን
ምን አደረገ? መርገም አልቻለም ማለት በላም መርገም አልቻለም። ምክንያቱም የተባረከ ህዝብ ነው። በቃ እንደው መጨረሻ መረቃቸው። አንተ በቃ እርገምልኝ ስል ጭራሽ ትመርቃቸዋለህ ወይ? ምክንያቱም የተባረከ ህዝብ ነው ልረግሞ አልችልም ብሎ ነበረ መልስ የሰጠው። ምዕራፍ 25 24 ማለት አህያው ያናገረችው ማለት ነው። እና ከዛ በኋላ ግን ዘዴ ነገረው። ለማን? ለባላቅ። ይሄን የምናገኘው ራእይ ላይ ሄደን ስናይ ነው። ራእይልም ሌሎቹም ላይ ስናይ ነው ዘዴ የምንነገረው የእስራኤል ልጆችን እንዴት አድርጎ ሊጥላቸው እንደሚችል። ሊጥላቸው የሚችለው ምን ሲያደርግ ነው? ከእግዚአብሔር ጋር ሲለያቸው እንደሆነ ምክር መከረው። ስለዚህ ያ ምክር አዘጋጀ ባላቅ፣ ድግስ አዘጋጀና ጠራቸው የእስራኤል ልጆችን። እስራኤል ልጆች ምን አደረጉ? ከቁጥር 1 ጀምሮ በዘኍልቍ ምዕራፍ 5 ላይ 25 ላይ ምን እናነባለን? እስራኤልም በሰጢን ተቀመጡ ይላል። ህዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመር። ህዝቡንም ወደ አምላካቸው መስዋዕት ጠሩ። ማን የጠራው? የሞዓብ ሰዎች ማለት ነው። ምክንያቱም ሊረግማቸው ሞከረ፣ አልቻለም። ስለዚህ ድግስ አዘጋጅቶ ጠራቸው። ሄዱ የእስራኤል ልጆች። ህዝቡም በሉ፣ ወደ አምላኮቻቸውም ሰገዱ። እስራኤልም ብዔልፌጎርን ተከተለ። የእግዚአብሔርም ቁጣ በእስራኤል ላይ ነደደ። እግዚአብሔርም ሙሴን የእግዚአብሔር ቁጣ ጽናት ከእስራኤል እንዲመለስ የህዝቡን አለቆች ሁሉ ወስደ በፀሐዩ ፊት ለፊት ወደ እግዚአብሔር ስቀላቸው አለው ይላል። እና በቃ ሲጠብቁ የነበረው ህዝብ በዚህ በተደረገው ግብዣ ሄደው በግብዣው ተሳተፉ። እንደገናም ደግሞ ያንን እነሱን ብዔልፌጎርን አምላክ አድርገው እነሱም ሰገዱለት። በዓል አምላኩ ነው፣ ፌጎር ቦታው ነው። በዓል ፌኦር የሚለው እና ያንን ሄደው አመለኩ። እና ያንን በማምለካቸው ምክንያት እግዚአብሔር ምን አደረገ? የእግዚአብሔር ቁጣ ተገለጠ። እና በዛ ምክንያት እንግዲህ በጣም ብዙ ሰዎች ናቸው አለቆቹ ተሰቀሉ። ከዛም በኋላ ብዙ መቅሰፍት ወደ እግዚአብሔር ህዝብ እንደመጣ እናያለን። እና ከዛ ይባስና እንግዲህ ያ ሁሉን እያለ አለቆቹ ተሰቅለው እያለ አንድ ሰው ያደረገውን ሄደን ማየት እንችላለን። ቁጥር 6 ላይ እነሆም ከእስራኤል ልጆች እዛው ዘኍልቍ ምዕራፍ 25 ቁጥር 6 ነው የማነባው። እነሆም ከእስራኤል ልጆች አንዱ መጥቶ በሙሴና በእስራኤል ልጆች ማህበር ሁሉ ፊት ምድያማዊትን አንዲትን ሴት ወደ ወንድሞቹ አመጣት። እነርሱም በመገናኛው ድንኳን ደጃፍ ያለቅሱ ነበር። የካህኑም የአሮን ልጅ የአልዓዛር ልጅ ፊንሐስ ባየው ጊዜ ከማህበሩ መካከል ተነስቶ በእጁ ጦር አነሳ። ያንንም የእስራኤልን ሰው ተከትሎ ወደ ድንኳኑ ገባ። እስራኤላውያኑንም ሰውና ሴቲቱን ሁለቱንም ሆዳቸውን ወጋቸው። ከእስራኤልም ልጆች መቅሰፍቱ ተከለከለ። በመቅሰፍቱም የሞተው 24,000 ነበረ ይላል። እና እንግዲህ በዛ ባደረጉት እግዚአብሔርን በድለው ሌላ አምላክ አምልከው እንደገናም በቃ የሞራል ውድቀቱ ራሱ ያደረጉት ሁሉ እግዚአብሔርን አሳዝኖት ነበር። እና በዛ ምክንያት ግን የመጣውን መቅሰፍት ወይም ቁጣ ማን አበረደ ይላል? ይሄ አሁን ያነበብነው ፊንሐስ ነበረ። ፊንሐስ የማን ልጅ ነው? የካህኑ አልዓዛር ያኔ በህይወት እያለ ማለት ነው። እና እንግዲህ አልዓዛር ምድር ዮርዳኖስን አትሻገሩም ከተባሉ ሰዎች መካከል አንዱ ሆኖ እሱ ሲሞት እግዚአብሔር ቃል ገብቶለት ነበረ ለፊንሐስ ምን እንደሚሆን፣ ካህን እንደሚሆን። ቁጥር 10 ላይ ምን ይላል? እዛው ዘኍልቍ ምዕራፍ 25 ቁጥር 10 ላይ እግዚአብሔርም ሙሴን እንዲህ ብሎ ተናገረው ይላል። የካህኑ የአሮን ልጅ የአልዓዛር ልጅ ፊንሐስ በቅናቴ በመካከላቸው ቀንቷልና ቁጣዬን ከእስራኤል ልጆች መለሰ። እኔም የእስራኤል ልጆች በቅናት አላጠፋውም። ስለዚህ እነሆ የሰላሜን ቃል ኪዳን እሰጠዋለሁ። ለአምላኩም ቀንቷልና ለእስራኤልም ልጆች አስተሰርዮአልና ለእርሱ ከእርሱም በኋላ ለዘሩ ለዘላለም ክህነት ቃል ኪዳን ይሆንለታል ይላልና በእግዚአብሔር ቃል ኪዳን መሰረት ምንም እንኳን አባቱና አያቱ ካህን ቢሆኑም ግን እግዚአብሔር ካህን ሆኖ እንዲቀጥል ቃል ገብቶለት ስለነበር ካህን ነበረ። ስለዚህ መጀመሪያም የእግዚአብሔር ቅናት ያለበት ሰው ነው። ሁለተኛ ደግሞ ካህን ነው፣ የህዝቡ ካህን። መሰዊያን የሚመለከተው ከሌላው ህዝብ የተሻለ ማንን ነው? ካህኑን ነው አይደለ? ስለዚህ ነው እሱ ተመርጦ ወደዛ ወደ እስራኤል ልጆችን ወደ ሁለቱ ነገድና ግማሹ የምናሴ ነገድ የሰሩትን ትክክል ምን እንደሆነ ለማወቅ ጥሪ የተደረገው ማለት ነው። እና የፈሩበት ምክንያት ምንድን ነው እንግዲህ ለሚለው አንደኛው ይሄ ያነበብነው ታሪክ ብዙ ሰዎችን አሳጥቷቸዋል። መሰዊያ መሰዋት ወይም ሌላ አምላክ ማምለክ ማለት እግዚአብሔር ሊያስቆጣው እንደሚችል፣ ያ ማለት ደግሞ እንደገና እንደ ህዝብ ሌላ ትልቅ ችግር ውስጥ ይከታቸዋል ማለት ነው። እና አንድ የፈሩበት ምክንያት ያ ነው። ከዛ በፊትም ደግሞ የአካንን ደግሞ ልምምድ በምዕራፍ 7 ላይ ማየት እንችላለን። በኢያሱ ምዕራፍ 7 ላይ እንደምታስታውሱት ገና እንደተሻገሩ በዮርዳኖስ እንደተሻገሩ እግዚአብሔር ከዛ እንግዲህ ከከተማዋ ማለት ነው ከኢያሪኮ ድንኳኑ ሸሸገ። በዛ ምክንያት
እስራኤል ምን አደረገ? ድል ተነሳ በጦርነት። እንደውም አዘኑ። እንዴት እግዚአብሔር ሆይ እስራኤል ከጠላቶቹ ከሸሸን እንግዲህ ምን ማድረግ እችላለሁ ብሎ ኢያሱ እስኪናገር ድረስ ማለት ነው። እና ያ ምክንያት በማን እንደሆነ በኋላ ባለፈው ባጠናነው መሰረት አካን እንደሆነ መጨረሻ ላይ ዕጣ ሲወጣበት እስከዛ ድረስ ጸጥ ብሎ ሲወጣበት ተመልክተናል። እና በዛ ምክንያት ህዝቡ ተሸንፏል። እና እነዚህ ነገሮች በቃ ጥሩ ትዝታ አይደለም ያላቸው። ስለዚህ አሁንም እነዚህ ሁለት ነገዱና ግማሹ የምናሴ ነገድ እግዚአብሔርን በድለው ከተገኙ እንደ ህዝብ ነው እግዚአብሔር መቅሰፍቶችን የሚመጣው የእግዚአብሔር ቁጣ በሁሉም ላይ ነው የሚገለጠው። እና አሁንም እንደዛ ሊያመጡብን ነው ፍርሃታቸው። እና ለዚህ ነው ያንን በደንብ ለማረጋገጥ እነዚህን ሰዎች መርጠው ወደ እነዚህ ሲልኩ የምንመለከተው። እና በትክክልም የኋላ ትዝታችን የበለጠ እንድንፈራ ያደርገናል። እና አለመፍራትም ደግሞ ትክክል አይደለም አይደል? በትክክል መፍራት አለብን። በተለይ ኃጢአትን መፍራት አለብን። ምክንያቱም በኃጢአት ምክንያት ብዙ ያስከፈለን ነገር አለ አይደል? አሁንም ኃጢአትን ካልተጸየፍነው እስክንጠፋ ድረስ ሊያደርሰን ይችላል። እና በትክክል መፍራታቸው ተገቢ ነገር። እግዚአብሔር ይባርክ። እስቲ በደንብ አስቀምጠሽዋል። እውነት ነው። ፊንሐስን ካላኩት ማንን ሊልኩ ይችላሉ? በዚህ ቅንዓት ጊዜ የዛን ጊዜ ገና አባቱ ሊቀ ካህን እያለ ተነስቶ ለእስራኤል አምላክ የቀና ሰው ነው። ስለዚህ አሁንም እንዲያጣራ የተላከውን ልዑካን የመሩት መሃል ፊንሐስ መኖሩ ትልቅ ነገር ነው። ቅድም እንዳነሳሹም ደግሞ የመሰዊያው ታሪክ ከሆነ ታሪኩ ከሊቀ ካህኑ የተሻለ አባት ሆኖ ሊመራ የሚችል መሪ ሊሆን አይችልም። እና ይሄ ነው። ሌላው ደግሞ ወደ አድማጭ ተመልካቾቻችን ትልቁ ከዚህ ሀሳብ የምንረዳው እንግዲህ ቅድም እንዳልነው አብሮ የሚሰራ አብሮ በቤተሰብነት በወንድማማችነት ስንሰራ ግጭቶች ይነሳሉ፣ አሉባልታዎች ይኖራሉ፣ የእውነትም ድርጊቶች ይኖራሉ። ግን እነዛን ነገሮች ልክ አሁን ፊንሐስና ሽማግሌዎቹ እንዳደረጉት በተረጋጋ መንፈስ ማረጋገጥ፣ ሄዶ ቼክ ማድረግ፣ ይሄ ትልቅ ልንማረው የሚገባ አሁንም ቤተክርስቲያናችን ውስጥ ያሉ አንዳንድ መጋጋጦችን ሊያቀንስና ሊያጠፋ የሚችለው ፕላስ ደግሞ መጽሐፍ ቅዱሳዊ ሀሳብ ነው። ይሄ አይከሰትም አይደለም፣ ቢከሰት ግን እንደዚህ ማድረግ እንዳለብን የሚያሳይ ሀሳብ ነው። ይሄ ሀሳብ በቤተክርስቲያን በማህበረሰብ ውስጥ የሚከሰቱ ነገሮች እንደ አገር ደግሞ እንደ ኔሽን ቢከሰት ልንሄድ የሚገባው መንገድ እንደሆነ እናያለን። እስቲ ካፍታ ቆይታ በኋላ እንመለሳለን። በህይወታችሁ ውስጥ ግን እንደነዚህ አይነት ነገሮችን ያለፋችሁበት ነገር ካለ እርስ በርሳችሁ እንድትወያዩ እድል እንሰጣለን። ካፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። ከነበርንበት እንቀጥላለን። እንግዲህ ቅድም ቴትናም እንዳነሳችው ባለፈውን ሁኔታዎች በህይወታቸው ላይ ተከስቶ የነበረውን በማንሳት ፊንሐስና ሌሎችም ሽማግሌዎች ማስጠንቀቂያ ሲሰጧቸው ነው የምናየው፣ ወይም ደግሞ ክሳቸውን ሲያቀርቡ ነው የምናየው። ክሱ በዛ ጊዜ የነበረውን መዓት እኛ ላይ ልታመጡ ነው የሚለውን ሀሳብ ይዞ ሲነሳ ፓስተር በኢያሱ 22 21 እስከ 9 ያለው ሀሳብ ላይ እንነሳ። አሁን የምናየው እነሱ ይህን ክስ ሲያቀርቡባቸው የምናሴ የእኩሌታው የሮቤልና የጋድ ወይም ደግሞ ከምስራቅ በኩል ያሉት እስራኤላውያን መልሳቸው ምን ነበር? በተለይ ደግሞ ይህን አንጻር ከምሳሌ 15:1 አንጻር እንድታየውና ዛሬም በቤተ ክርስቲያንም ውስጥ በቤተሰብም ውስጥ በተለያዩ ሁኔታዎች ስንሆን ለሚቀርቡብን የሐሰት ክሶች እንዴት ነው መመለስ ያለብን የሚለውን እስቲ ከዚህ አውድ እንዴት ታየዋለህ? በጣም ጥሩ። እንግዲህ በዚህ በምዕራቡ በኩል ያሉት 9 የእስራኤል ልጆች ተብሏል ወደ ምስራቁ ይመጣሉ። ወደ 2 እኩሌታው የምናሴ ነገድ ወይ 2 የምንለው ይመጣሉ እና በተለይ በምዕራቡ ወገን በቃ በሙላት ማለት ይቻላል ልዩነቱ ተፈጥሯል እና ለመውጋት እንሂድ ነው ያሉት።
ምትወጋው ጠላትህን። በቃ ከወዳጅነት ከእስራኤል ልጅነት አልፈው ምን ሆነዋል? ጠላት ሆነዋል። እና በጣም እጅግ የፈጠነ ውሳኔ ነው የተወሰነው። ቀላል ነገር አይደለም ይሄ እውነት ብንመለከተው። ጦርነት መፍትሄ ሲጠፋ በንግግር በውይይት በጸሎት አንድ ነገር መፍታት ሳትችል ነው ግጭት ውስጥ የምትገባው ማለት። መለያየት የሚመጣው መጽሐፍ ቅዱስ ሲናገር ሁለት ሰዎች ሳይስማሙ በአንድነት ሊሄዱ አይችሉም ይላል። ወይም ሊሄዱ ይችላል የሚለውን አሞጽ ይጠይቃል። ስለዚህ መሄድ አንችልም ከዚህ በኋላ እንደውም በእነሱ ምክንያት እኛ ልንጠፋ ነው። ስለዚህ በቃ ሄደን እንደ ያው ፊናስ ደግሞ እየመራ ነው፣ ቅድም ተነስቷል አይደል? ፊናስ ደግሞ የእግዚአብሔርን ቁጣ በማብረድ ምን ይላል? የታወቀ ነው። ምንም እንኳን ሊቀ ካህን ቢሆን ይሄ ታሪክ ከጀርባው አለ። ስለዚህ እሱን ከፊት አሰልፏል። የቀረው ነገድ አለቆች አሉ፣ መሪዎቻቸው አሉ። ስለዚህ የእርስ በርስ ጦርነት ሊፈጠር በቃ አፋፍ ላይ ደርሷል እና ደም መፋሰስ ከዛ መቆራረጥ ነው አሁን የሚጠበቀው። ነገር ግን ሲመጣ እና ወደ ሰዎቹ ሲቀረብና እነሱን ሲያገኟቸው የተፈጠረው ነገር ከጠበቁት የተለየ ነው። በጠቅላላ የተለየ ነው። ለጦርነት እጃቸውን ወደ ሰይፋቸው መዘው ለመዋጋት የሚፈልጉ ህዝቦች ሳይሆኑ እንደውም ከዘጠኙ ነገሮች ይልቅ በጣም አስተዋዮች እንደሆኑ መልሳቸውን በመመልከት ነው የምንረዳው። እና በተለይ ቁጥር 22 ላንብብ። ኢያሱ 22 ቁጥር 22 እንዲህ ይላል፣ የአማልክት አምላክ እግዚአብሔር ሁለቴ ነው ያለው። እርሱ አውቆታል፣ እስራኤልም ያውቀዋል። በእግዚአብሔር ላይ አምፀንና ተላልፈን እንደሆነ ዛሬ አታድነን። ወደ እግዚአብሔር ነው ወሰደው። ይሄ አሁን ነፊናስን ቆም የሚያደርግ ነው። ሊቀ ካህን ነኝ ያለውን ቤተዛ ድንኳኑን የሚያገለግለውን በየቀኑ ወደ እግዚአብሔር የሚቀርበውን ሰው የሚያሳስብ ነውና መሪውን አእምሮን ራሱ መጀመሪያ የሚነካ ንግግር ነው። ስለዚህ ይሄ በጣም በእውነት ቅድም በምሳሌ 15 ቁጥር 1 የለዘበች መልስ ቁጣን ትመልሳለች፣ ሸካራ ቃል ግን ቁጣን ታስነሳለች። ቁጣቸው ኦልሬዲ በቃ ጥቂት ነው የቀረው በተግባር ሊገለጥ ማለት ነው። ቁጣን ምን አለች? መለሰች፣ አበረደች። እዚህ ላይ ቆም ብለን አንደበት ምላስ ያለውን ትልቅ ሚና እንመልከት። ወደ ያዕቆብ መጽሐፍ ልወስዳችሁ ፈልጋለሁ እና ያዕቆብ መጽሐፍ ላይ ምን ይናገራል? የእግዚአብሔር ቃል ምዕራፍ 3 ላይ ይህንን ታገኙታላችሁ። ሄዳችሁ ብትመለከቱ እንዲህ ይላል። ቁጥር 4 ጀምሮ ላምብ። ያዕቆብ 3:4 እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ በአውሎ ነፋስም ቢነዱ የመሪ ፍቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራል። እንግዲህ የመርከብ ትልቁ ግዙፍ የሆነው ነገር በአንድ መሪ፣ እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። አሁን እኮ ሊቃጠል ነበር ነገሩ፣ በቃ ወደ መቃጠል ሊሄድ ነበር። አንደበትም እሳት ነው። አንደበት ምንድን ነው? እሳት ነው። ቁጣ በተለይ ያለበት አንደበት እሳት ነው። ቤትን ያቃጥላል፣ ትዳርን ያቃጥላል፣ ግንኙነትን ያቃጥላል። ይህንን በህይወታችን ተመልካ የተለማመድን ይመስለኛል። እኔም አውቀዋለሁ። በተሳሳትንባቸው ባለፉት ዘመናት በንግግራችን ምን ያህል ሰዎች ተጎድተዋል፣ ምን ያህል ቤቶች ፈርሰዋል፣ ምን ያህል ግንኙነቶች ተቋርጠዋል። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል ይላል። ምን አይነቱ አንደበት? ምሬትን፣ ጥላቻን የሚያመጣው መከፋፈልን የሚያመጣው መጥፎ ወይም የውሸት ክስን የሚከሰው አንደበት መጨረሻ ላይ ይቃጠላል። ነገር ግን አንደበትን ሊጋራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታን አብን እንባርካለን፣ በእርሱም እንደ እግዚአብሔር ምሳሌ የተፈጠሩ ሰዎችን እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም ይላል ሐዋርያው። ምንጭስ ከአንድ አፍ የሚጣፍጥና የሚመርን ውሃ ያመነጫልን? ሁለት ምላስ አይኖራችሁ ነው መጽሐፍ ቅዱስ የሚናገር። ወይ እንደ ክርስቶስ ይሁን፣ ወይ ክርስቶስ ብላችሁ እንደው የእሱ ነኝ ብላችሁ አትጥሩ ነገር ነው። ልክ ራዕይ 3 ላይ እኔ ካፌ ልተፋችሁ ነው፣ በቃ አቅለሽልሻችሁኛል የሚል ሀሳብ አለ አይደል? ወይ ትኩስ አልሆናችሁ ወይ በራድ አሉ ለብ ሆናችሁ አስቸገራችሁን። ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ ብሎ ይመክራል ሐዋርያው። እነዚህ ሰዎች
ቁጥር 23 ላይ ኢያሱ 22 ላይ ስንመለስ ምን ይላል? እግዚአብሔርን ከመከተል እንድንመለስ የሚቃጠለውን መስዋዕትና የእህል ቁርባን እንድናሳርግበት የደህንነትንም መስዋዕት እንድናቀርብበት ብለን መሰዊያ ሰርተን እንደሆነ እግዚአብሔር እርሱ ራሱ ይበቀለን። እነዚህ ሰዎች በመጽሐፍ ቅዱስ ላይ በተለይ በዘዳግም 18-19 ላይ የተጻፈውን በደንብ ያውቃሉ። እግዚአብሔር እንደኔ ያለ ነቢይ ያስነሳላቸዋል አለ ሙሴ። ከዛ እሱን ትሰማለህ። ቃሉን የማይሰማውን እግዚአብሔር ምን ይለታል ይላል? ይበቀልለታል ይላል። መጽሐፍ ቅዱስ ሌላ ስፍራ በቀል የእግዚአብሔር ነው ብድራትን እኔ እከፍላለሁ ይላል። ኢቭን አጥፍቶ እንኳን ቢሆን ፍትህን በእጆቻቸው ወስደው ያንን ፍትህን ለመፈጸም መሄድ አልነበረባቸው። አንደኛ ከእግዚአብሔር ምሪት መጥቶ እንዲህ አድርጉ የሚል ነገር አናይም መጽሐፍ ቅዱስ ላይ። ፊናስ ያኔ በግልጽ ለተሰራ ኃጢአት በቀል ነው ያደረገው፣ የወሰደው እግዚአብሔርን በቀል አከናውኗል። እግዚአብሔርን በዛ ተደስቷል። አሁን ግን ፊናስ እየመራ ያለው ግሩፕ በጣም ትልቅ አደጋ የእርስ በርስ የሲቪል ዋር ሊያስከትል የሚችል ነገሩን እየሄደ ነበረ ማለት ነው። ስለዚህ እነዚህ ሰዎች በጣም ደስ የሚለው የእስራኤላውያን ወይ እነዚህ የዘጠኙ ነገር አመጣጥ በጣም ከባድ እንደሆነ አይተዋል። ሲመለከቱ በቃ ሊጠፉ እንደሆነ ተረድተዋል። ነገር ግን በጣም በለዘበ መልኩ በለዘበ አንደበት ቁጣን በሚያቀዘቅዝ በሚያበርድ እውነታውን ጄኒዩን ወይም ከውስጥ ለምን ይህንን እንደሰሩ አስቀምጠዋል። እና ያስቀመጡት ምክንያት ሌላ አምላክ ለማምለክ አይደለም። ይሄ ያስቀመጥ ነው እግዚአብሔር በሚቀጥሉት ዘመናት ትውልድ ሲነስ ልጆቻችን ሲነሱ በሚጠይቁበት ጊዜ በዮርዳኖስ ወንዝ ምክንያት ለምን ተለያያችሁ ቢል አይ ነው እኛም እስራኤላዊ ነን፣ እኛም አንድ እግዚአብሔር ነው የምናመልከው፣ አንድ መንፈስ አንድ እምነት ነው ያለን። ልዩነቱ የመጣው ከዚህ የተነሳ ነው። ያው መሀል ላይ ያለው ልዩነት የዮርዳኖስ ወንዝ ልዩነት ነው እንጂ ሌላ ልዩነት የለም ብለው ታሪክን ለማስረዳት መታሰቢያ እንዲሆንላቸው መታሰቢያ ሐውልት ነው መታሰቢያ መሰዊያ ነው እንጂ ሌላ መስዋዕት የሚቀርብበት እንዳልሆነ እንረዳለን። እንግዲህ ዮርዳኖስ ወንዝ እዚህ ጋር የሚያሳዝነው ነገር አስቀድሞ የታምራት ምልክት የሆነው አሁን ደግሞ ለመከፋፈል ምክንያት እንደሆናቸው እናያለን። በአካል ስለተለዩ የተለየ ነገር የሚያደርጉ መሰላቸው። ስለዚህ ዛሬ እኛም ወደ ህይወታችን ስንመለስ ሳለ ምን አይነት መርሆችን ነው የምንከተለው? ክሶች ይመጣሉ። አሁን ሌላ ሰው ሳይሆን በቤት ውስጥ ባል ሚስት ልንሆን እንችላለን፣ ወይም ልጆችም ልንሆን እንችላለን። ያላጠፋነውን ጥፋት አባት እንዲያጥፍታል እናት እንዲያጥፍታለች ሲል ወይም ባል ወይም ሚስት እንደዚህ ምንድን ነው የምንመልሰው? ለስጋ ወንድሞቻችን፣ እህቶቻችን፣ የትዳር አጋሮቻችን፣ ለቤተክርስቲያን አባሎቻችን፣ ወገኖቻችን ሰዎች በተለያየ ማህበራዊ ኑሮ ወደኛ መጥተው ያላደረግነውን ነገር እንዲያድርጋቸዋል ሊሉ ይችላሉ። እና እንዴት እኛ እንደዚህ ትገምታላችሁ አላሉ። እንዴት እንደዚህ ትጠረጥራላችሁ አላሉ። ቁጣውን የሚያባብስ ነገር፣ ወደ ግጭት የሚመራ ነገር ግን በክርስቶስ ኢየሱስ መንፈስ ይህንን እንዳደረጉ እናያለን። እና ዛሬም እኛ የኢየሱስ መንፈስ ካለን ይህንን ነገር ማድረግ እንችላለን። የመጨረሻውን መዝሙር 37 ቁጥር 3 ላይ ላንብብ። እንዲህ ይላል፣ ከዛ ጨርሳለሁ። መዝሙር 37 ቁጥር 3 በእግዚአብሔር ታመን መልካምንም አድርግ፣ በምድርም ተቀመጥ ታምነም ተሰማራ። በእግዚአብሔር ደስ ይበል የልብህን መሻት ይሰጣል። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱ ታመን እርሱም ያደርግልሃል። ጽድቅህን እንደ ብርሃን ፍርድህንም እንደ ቀትር ያመጣል። ምክንያቱም እነዚህ ሰዎች በእግዚአብሔር ታምነዋል እና ከጥፋትም ድነዋል። ስለ እግዚአብሔር ምስክርነታቸውን ሰጥተዋል፣ ወደ እግዚአብሔርም አቤት ብለዋል። ስለዚህ ዘጠኙ የመጡት ነገሮችን ስንመለከት ደግሞ እኛ የተናገረው ነገር ትክክል ሳይሆን ቀረ ምናምን ብለው ይሄ ሌላ ስሜት አልተሰማቸው፣ ቅሬታ አልተሰማቸው፣ የመሸነፍ ሽንፈት ነገር አልታየባቸው። ደስ አላቸው በአንድነት። ሀሳቡ ለካ እንዲህ ነበረ የሚል ነገር ሰላም እንደወረደ እንመለከታለን። እና ሁለቱም ወገን የተከሰሰውም ከሳሹ ወደ እግዚአብሔር ሀሳብ ሲመለስ እናያለን። ይሄ ነው እንግዲህ ቀጥሎ የግጭት አፈታት እናያለን። በቤተክርስቲያን ውስጥ ልንከተል የሚገባቸው መርሆች እነዚህ እንደሆኑ እንመለከታለን ለማለት ነው። እግዚአብሔር ይባርካችሁ። እግዚአብሔር ይባርክ ፓስተር። በተለይ ልክ አሁን እንደሱ እየተወያየን ምን አስታውሳለሁ፣ አንዳንድ ጊዜ እንዳልከው የሐሰት ክስ ሲቀርብ አጋጥሟቸዋል። እኔ እንደውም እንደሱ አላሰብኩም፣ አሁን እንደውም እንደሱ አስባለሁ። አጋጥሟቸው ያውቃል? ገብቷቸዋል? እኔ ያላሰብኩትን ወደ አይምሮ ያልመጣው እንደውም እንላለን። ለምንድን ነው በዛኛው አይምሮ ውስጥ ከመጣ ይገባዋል ነው። አንዳንድ ጊዜ ይሄ ሐሳብ ከባድ ነው።
በጣም ከባድ ነው። እንደው ይቅርታ እኔ አንድ ታሪክ አስታውሳለሁ ስሙንም ባልጠቅስላችሁ የሆነ ሰው እንደዚህ ተከሶ እንደዚህ አድርጋል ተብሎ ያንኑ የተከሰሰውን ክስ ሄዶ ያደረገ ሰው አለ። እንደውም አሳሰበው አንተ እንዳልከው ክፉን እንደ በቀል ነው የወሰደው ያ ሰው እንዴት እንደውም አደርገዋለሁ ብሎ ነው ሄዶ ያደረገውና የከፋ ነገር ነው የተደረገው። እኔ እዚህ ማለት ነው። ስለዚህ በጣም መጥፎ ነገር ነው ለሰይጣን በር የሚከፍት። ሌላው ደግሞ ይሄ በክፉ ጎን ሲሆን በመልካሙ ስንሄድ ደግሞ ተወስዶበት መተው። አንድ ጊዜ አንዱ ምን አለኝ፣ እየተካሰሱ ግን ክሱን አቋረጠ። ከዛ ለምንድን ነው ያቆምከው ብለን ስንጠይቀው ባገኘውም ባጣውም በእግዚአብሔር ካልሆነ አይጠቅመኝም አለ። በእግዚአብሔር ከሆነ ያ የኔ ነው ይመጣልኛል አለ። አድማጭ ተመልካቾቻችንም ዛሬ ልጠይቃችሁ የምፈልገው በእግዚአብሔር ፊት ምንድን ነው የተከሰሳችሁበት? ህሊናችሁን ሁሌ የሚወጋ እግዚአብሔርን ነው አስቀድማችሁ የሰጣችሁት? ልክ እሱ ይበቀለን ነው አይደል ያሉት እነሱ። ዛሬስ ምንድን ነው? ፍርድ ቤትን ነው የምንተማመነው? ዘመድ ነው የምንተማመነው? ኪሳችንን ነው የምንተማመነው? ዘር ነው የምንተማመነው? ምን መሰላችሁ? እግዚአብሔር ነው። አሁን መጨረሻ ላይ ያነበብከው ጥቅስ ይገልጻል። ጽድቃችንን ወደ ብርሃን የሚያወጣው እግዚአብሔር ነው። ዛሬ አጣን ብለን ያሰብናት ትንሿ ነገር እግዚአብሔር ግን የኛ የሆነውን ትልቅ ሲያደርግ ትልቁ ለውጥ ሊያመጣ የሚችለው ህይወታችንን ወደዛ የሚወስደው ነው። በተመሳሳይ ጊዜ ደግሞ ዊን ዊን ነው። ምክንያቱም ይሄ ሲቹዌሽን ነው የተሻለ የሚሆነው። ምክንያቱም እግዚአብሔር የሚፈርደው ፍርድ የሚመልስ ነው። እስቲ ወደ በኋላ እንመጣለን። እዚህ ሐሳብ ላይ እንደው የበለጠ እንሂድ ዶክተር። እዚህ ላይ የግጭት አፈታትን በተመለከተ ከኢያሱ 22:30 እስከ 34 ያለውን ላንብብና ልቀጥል። እንደዚህ ይላል። ካህኑ ፊንሐስና የማህበሩ አለቆች ከእርሱ ጋር የነበሩት የእስራኤል አእላፋት አለቆች የሮቤል ልጆችና የጋድ ልጆች የምናሴም ልጆች የተናገሩትን ቃል በሰሙ ጊዜ ነገሩ እጅግ ደስ አሰኛቸው። የካህኑም የአልዓዛር ልጅ ፊንሐስ ለሮቤል ልጆችና ለጋድ ልጆች ለምናሴም ልጆች ይህን መተላለፍ በእግዚአብሔር ላይ አላደረጋችሁምና እግዚአብሔር በመካከላችን እንዳለ ዛሬ እናውቃለን። ምን ማለት ነው? አንዱ ጥያቄ እሱ ነው። የነሱ ያን ኃጢአት አለማድረግ ለፊንሐስ ማረጋገጫ የሆነለት እንዴት ነው? ሁለተኛ ሐሳብ ደግሞ እዚህ ጋር ያለው አሁን የእስራኤልን ልጆች ከእግዚአብሔር እጅ አድናችኋል አላቸው። ከእግዚአብሔር እጅ መዳን ለእስራኤሎች የሆነላቸው እንዴት ነው? ሌላውና የመጨረሻው ሐሳብ እዚህ ጋር እንደዚህ ይላል። የካህኑም የአልዓዛር ልጅ ፊንሐስና አለቆቹ ከሮቤል ልጆችና ከጋድ ልጆች ዘንድ ከገለአድ አገር ወደ ከነዓን አገር ወደ እስራኤል ልጆች ተመለሱ፣ ወሬም አመጡላቸው። ነገሩም የእስራኤልን ልጆች ደስ አሰኘ። የእስራኤልም ልጆች እግዚአብሔርን አመሰገኑ። ከዛም ወዲያ የሮቤል ልጆችና የጋድ ልጆች የተቀመጡባትን ምድር ያጠፉ ዘንድ ወጥተው እንዲዋጓቸው አልተናገሩም። የሮቤል ልጆችና የጋድ ልጆችም እግዚአብሔር አምላክ እንደሆነ ይህ በመካከላችን ምስክር ነው ሲሉ መሠዊያውን ምስክር ብለው ጠሩት። እስቲ አሁን ቅድም እንዳልኩት ነው ሐሳቡን እስቲ በደንብ አፍታታው። ምክንያቱም ምስክርስ ያሉት ለምንድን ነው? ምናልባት ጥያቄዎችን ሚስ ካረኩኝ ታስታውሰኛለህ። ግን ወደዚህ ሐሳብ ከመምጣታችን በፊት አንድ ልናየው የሚገባ የታሪኩ ክፍል አለ። ያ ክፍል ምንድን ነው? እንግዲህ 9 ተኩል ነገዶች ወደ 2 ተኩል ከምስራቅና ከምዕራብ መልእክተኛ በላኩ ጊዜ ሲሄዱ በጣም ስትሬስ መደረግ ወይም ደግሞ በትኩረት መታየት ያለበት ነገር ሁሉም ወሬውን በሰሙ ጊዜ ተናደዋል። ግን ተናደው ሁሉም በተናጠል ደግሞ አልሄዱም። ስለዚህ አንድ ላይ መጥተው ተሰባስበው ተነጋግረዋል። ስለዚህ ይሄ ቢሆን የሚል ነገር እንዳለ የምንገነዘበው ሄደው በጠየቋቸው ጊዜ ምናልባት ርስታችሁ ከኛ ያነሰ መስሎ እንኳን ከተሰማችሁ ወይም ደግሞ ጥሩ አይደለም ብላችሁ ካመናችሁ ኑ ከኛ ጋር ካለው መሬት ርስት እንሰጣችኋለን የሚል የመፍትሄ ሐሳብንም ጭምር ይዘው ነው ሄዱት። ሲሄዱ ለማረጋገጥ ሲሄዱ መፍትሄም ይዘው ነው ሄዱት። ይሄ በደንብ ተወያይተው ይሄ ቢሆን ያ ቢሆን ብለው እንዳሰቡ
ያሳየናል። ግን አሁንም ወደ አነሳልኝ ጥያቄዎች ከመሄዴ በፊት ለእኛ ይሄ ምን ትምህርት አለው የሚለውን ማስመር ፈልጋለሁ። እንግዲህ በቤተክርስቲያንም ይሁን እንዳልነው በቤትም በመስሪያ ቤትም በተለይ ደግሞ በቤተክርስቲያን ምክንያቱም አውዳችን ያ ስለሆነ ስራዎችን ስንሰራ ለመልካም ብለን የምናስባቸው በሌሎች ዘንድ በአሉታዊ በሆነ መንገድ ሊተረጎሙ ይችላሉ። እንደዚህ አይነት ነገሮች ሲያጋጥሙ እኛ ያሰብናቸው ሲሆን አሁን በምዕራብ በኩል ያሉትን ወገን ሆነን ራሳችንን አይተን ማለት ነው። በዛኛው በኩል ደግሞ የሆነ ነገር አይተን ይሄ እኮ እንደዚህ ነው ብለን ሰዎችን በስተት መንገድ እየሄዱ እንደሆነ ተገንዝበን ቀጣይ እርምጃችን ምን መሆን አለበት የሚለውን ትምህርት የሚሰጠን ነው የሚሆነው። ኋላ ላይ እንግዲህ የግጭት አፈታት እንዴት እንደሆነ መለስበታለሁ። ስለዚህ ይሄ ለዘመናችን በጣም አስፈላጊ ነው። ክርስቶስም ጳውሎስም በዚህ ጉዳይ ላይ ምክር ሰጥተውናል። በሉቃስ 6:37 ላይ በዮሐንስ 7:24 ላይ እንደዚሁም አንደኛ ቆሮንቶስ ምዕራፍ 4:5 ላይ ፍርድ መስጠት እንደሌለብን ፍርድን ለእግዚአብሔር መተው እንዳለብን የሚያስገነዝቡ ጥቅሶች ናቸው። ምናልባት አንደኛ ቆሮንቶስ ላይ ያለውን ባነብ ደስ ይለኛል። አንደኛ ቆሮንቶስ ምዕራፍ 4 ቁጥር ከ4ም ብንጀምር ከ5ም ብንጀምር ሐሳቡን እናገኛለን። ስለዚህም በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብንም ምክር የሚገልጽ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ፣ በዚያን ጊዜ ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል ይላል። ስለዚህ አንዳንድ ጊዜ ፍርዳችን ምንድነው? ፍርድ ማለት ወደ ኤክስኪዩሽን ደርሰናል ማለት ነው። ስለዚህ ወደዛ አይነት ደረጃ መድረስ እንደሌለብን፣ ምክንያቱም እይታችን ሊሚትድ ነው። ልክ አብዛኛው የእስራኤል ነገድ እይታው ሊሚትድ እንደነበረ ወይም ውስን እንደነበረ የኛም እይታ ውስን ነውና ሁሉን የሚገልጥ ሁሉን የሚያውቅ አምላክ በትክክል ፍርዱን እስኪሰጥ ድረስ መጠበቅ እንዳለብን እናያለን። ስለዚህ ወደ አንተ ጥያቄ ልምጣ። የመጀመሪያው ጥያቄ ምን ነበረ? የእነሱ ያን ኃጢአት አለመስራታቸው የእግዚአብሔርን መገኘት እንዴት ገለጸላቸው? እንግዲህ ሁኔታውን ከተረዱ በኋላ እነሱም ወደ ተሳሳተ መንገድ አለመሄዳቸውን ከተረዱ በኋላ ይሄ ነገር ምንድን ማሳያ ነው። በእርግጥ ከኛ ጋር ያለው እግዚአብሔር ከናንተም ጋር እንዳለ ክፉ እንዳላሰባችሁ ወይም ክፉ እንዳታስቡ እንዳደረጋችሁ አየን። ለካ አንድ ፔጅ ላይ ነን። አንድ አስተሳሰቡ አንድነት ሲኖር የእግዚአብሔር ፕሬዘንስ አለ እና እኛ ጋር ያለው እግዚአብሔር ለካ እናንተ ጋር አለ ብለው እንዲመለከቱ አድርጓቸዋል። ሁለተኛው ጥያቄ ይህን ደግሞ ከእግዚአብሔር አዳናችሁን፣ ከእግዚአብሔር እጅ አድናችሁናል። ትክክል ነው። ይሄ ነገር የጠብ መንስኤ ሊሆን ይችል ነበር በሁለት መንገድ። አንደኛ በእርግጥ እነዚህ ሁለቱ ተኩል ነገዶች በእግዚአብሔር ላይ አምፀው ቢሆንና መሰዊያ ሰርተው ቢሆን ኖሮ በወንድማማቾች መካከል ደም መፋሰስ ሊሆን ነው። ቅጣቱ ደግሞ የሚመጣው ከማን ነው? ከእግዚአብሔር ጋር ነው። የእግዚአብሔር እጅ ያለበት ቅጣት ነው የሚሆነው። ስለዚህ በዚህ መልኩ አድነዋቸዋል። ሁለተኛ ደግሞ በማስተዋልም አድነዋቸዋል። አንድ ሰው ሲከሰስ የመጀመሪያ እርምጃው ምንድን ነው? እንዴት የሚል ጥያቄ ነው። እንዴት ትከሰኛለህ? ሐሳቤን ለመሆኑ አይተኸዋል? አውቀሃል? ምን እያረኩ እንደሆነ ተገንዝበሃል? ያንን ከመገንዘብ በፊት እንዴት ብሎ በቁጣ ሌላ ጦርነት ሊነሳ ይችል ነበር። ግን እነዚህም ሰዎች አስተዋዮች ስለነበሩ ነገሩን በለሰለሰ ምላስ ስላቀረቡት ሁኔታቸው የተሻለ ቦታ ላይ እንዲሆን አድርጓል። ስለዚህ ሊመጣ ከሚችል ፍርድም ደግሞ ባለማስተዋላቸው ሊከተል ከሚችል ክፋትም ወይም ጥፋትም ታድጓቸዋል ማለት ነው።
ሶስተኛው ጥያቄ ይሄን በመጨረሻ ላይም ይህን በመስማማታቸው የጋድ ልጆች ወይም በምስራቁ በኩል ያሉ ሰዎች የእስራኤል ወገኖች ያን መሰዊያውን ማስታወሻ አሉት፣ ምስክር አሉት። ስለዚህ አሁን ይሄ ሁሉ ሁኔታ መከናወኑ ሰላም ከሁሉም በላይ ደግሞ ሰላም መውረዱ እንዲያውም እሱንም በጣም እንደው ማጉላት ያስፈልጋል። ሰው ያለው ነገር እንዳልሆነ በተገነዘበ ጊዜ በይቅርታና በጸጸት እኔ እንደዚህ ነበር ያሰብኩት ግን ያሰብኩት አይደለም፣ ስለዚህ መልካም ነገር ነው ብሎ ማሰብና ወደ እርቅ መምጣት ከዛም በኋላ ደግሞ እንዲያውም ነገሩ መልካም በመሆኑ የተነሳ እግዚአብሔርን ለማመስገን ምክንያት አድርጎ መቁጠር ይሄ በጣም ጥሩ ነገር ነው። በጣም በጣም መልካም ነገር ነው። ስለዚህ ለዚህ እንግዲህ የነዚህም ሰዎች እኮ ዓላማ ምንድነው? ይሄ ነገር ቢረሳና አንድ ወቅት እስራኤል ከዮርዳኖስ ወደዚህ መለሰ ያለ ብቻ ነው ቢባል እኛ ምን ሆነናል? ተቆርጠን እንቀራለን ነው። ስለዚህ ያንን የሚያስታውስ ነገር ለማግኘት ነው መነሻቸው። ህብረትን የፈለጉት እነሱ ህብረትን የፈለጉት እንዳይቆረጡ እንዳይጠፉ ነው። ስለዚህ ያን እንዳይሆን የሚያደርግ ራሱን ማስታወሻ አደረጉላቸው ማለት ነው። ግን በአጠቃላይ ከዚህ ሁኔታዎች ሁሉ ምንድነው የምንማረው? ኮንፍሊክት ሪዞሉሽን ይባላል አሁን ወይም የግጭት ማስወገድ በአማርኛ ሲሆን አሁን ባለው የዓለም መረዳት ኮንፍሊክት ሪዞልቭ አይደረግም ነው የሚሉት። ምክንያቱም አንዱን ሪዞልቭ ካረጋችሁ በሌላ መልኩ ይመጣል። ስለዚህ ምንድነው ተርሙ የሚጠቀሙት? ኮንፍሊክት ማኔጅመንት ወይም ደግሞ የግጭት ማስተዳደር ልነው የግጭት አያያዝ። አዎ። ስለዚህ ለግጭት አያያዝ የሚረዱንን ነገሮች 6 ነጥቦች አሉ በትምህርታችን የተጠቀሱልን። እነሱን በአጭሩ ልበልና ላአበቃለሁ። የመጀመሪያው ምናልባት ክፉ ነገር እየተሰራ ቢሆን ወይም ቢመስለን ወዲያው ወደ ድርጊት ወይም ወደ ውሳኔ ከመሄድ በፊት መወያየት እና እንዴት አድርገን ይሄን ነገር እንፍታው ወደሚል ውይይት መመጣት መቻል አለበት በመጀመሪያ ደረጃ። ሁለተኛው ደግሞ አንድ ሰው ወይም አንድ ፓርቲ አንዱ አካል ሌላኛው አካል ስህተት እንደሰራ እርግጠኛ ቢሆን ወይም እርግጠኛ ስንል ቢመስለው ማለት ነው እና በዛ ደግሞ ቢያምን ሄዶ ወደ ግጭት ውስጥ በቀጥታ መግባት እንደሌለበት ታሪኩ ያስተምረናል። ወይም ደግሞ ሙሉ ለሙሉ ነው ብሎ ወደ ማመን ለፍርድ አለመቸኮል እንደዚህ ነው ብሎ ለማለት ትንሽ ወደ ማመን መማር መቻል አለበት። ውጣችን እኮ አምኗል አይደል? ይሄ ነገር እነዚህም ሰዎች ሰርተዋል፣ መሰዊያ ሰርተዋል። የሰሩት መሰዊያ ለሌላ አማልክት ሊሰውበት ነው ብለው አምነዋል። ለዛ ነው ለጦርነት የተሰባሰቡት። ግን እንደዛም ቢሆን ግን እስከ መጨረሻ እስከ ጥግ ድረስ ሄዶ ነው ብሎ ለመደምደም አለመሞከር ስላልደመደሙ ነው መልእክተኞችን የላኩት። ይሄ አንዱ ትምህርት ነው። ሶስተኛው ትምህርት ደግሞ ስለ ነገሩ ምንድነው ሆኗል ብለን ስለምናስበው ነገር ሙሉ ለሙሉ ወደ ድምዳሜ አለመምጣትን በሶስተኛ ደረጃ ማየት እንችላለን። አራተኛ ደረጃ ላይ ደግሞ ስንሄድ እንደዚህ ቢሆን እንደዛ ቢሆን ብለን አስበን የመውጫ መንገዶቻችንን አስቀድመን አስበን መሄድ መቻል አለብን። ግጭት ቢሆንም መፍትሄ ብለን የምናስበውና ወይም መናገር እንኳን ቢሆን ብለን ብናስብና ወደዛ ተሳሳተ ወደምንለው አካል ስንሄድ ከሆነ ምን እናደርግ ካልሆነስ ምን እናደርግ ብለን
መጀመሪያ ማሰብ እንዳለብን እንደውም እዛ ውስጥ መስዋዕትነትን ማሰብ ቅድም ያነሳው ሐሳብ ያንን አድርገው ከሆነና አንሶናል የሚሉ ከሆነ እኛ ጋር መጥተው ሊካፈሉ ይችላሉ። ይሄ ሶሉሽን አንዱ መንገድ ነው። በትክክል አስባችሁ ቢሆን እኛን እንሰጣቸዋለን እንዳሉት ሁሉ እኛም የመፍትሄው አካል ለመሆን ወስነን ዋጋ ለመክፈል ወስነን መሄድ አለብን ማለት ነው። ሌላው ደግሞ ምናልባት በስተትም ይሁን ወይም በትክክል ተከሰን ከሆነ የተከሰስንበትን ነገር ካስተዋልን በኋላ ለመናገር የምንመልስበት መንገድ በጣም ወሳኝ ነው። ስለዚህ ሁኔታውን በለሰለሰ ቃል ምሳሌ 15:1 መጠቀም ማለት ነው። ይሄ አንዱ የምናወራው ወይም የምናገኘው ትምህርት ነው ከዚህ ከኢያሱ ምዕራፍ 22 ማለት ነው። የመጨረሻውና ዋና ልንማረው የሚገባው ነገር ደግሞ እርቅ በሆነ ጊዜ በእውነት ለእግዚአብሔር ምስጋና የምናቀርብበት በደስታ በፊቱ የምንቀርብበት ምክንያት አድርገን መውሰድ መቻል አለብን። ስለዚህ ዓላማው አሁንም ቢሆን ምንድነው? አንድነት ነው። ግን ይህንን ስንል ደግሞ እውነትን ወይም ምንድነው ሕግን እንተላለፋለን ማለት ለአንድነት ስንል ሌላ መንገድ እንሄዳለን ማለት አይደለም። በእርግጥ እነዚህ በምስራቅ በኩል የነበሩት ሰዎች ይህን ነገር ፈጽመውት ቢሆን ኖሮ ለሌሎች አማልክት ሊሰውበት ሰርተው ቢሆን ኖሮ አይ ከነዚህ ሰዎች እኮ ጋር ጥሩ መሆን መቻል አለብን፣ የኛው ወገኖች የኛው ወንድሞች ናቸው ብለን የተሰራውን ነገር ወደ ኋላ ገሸሽ ማድረግ አንችልም። እውነትን በእውነትነቱ ልንይዘው ይገባል ማለት ነው። ስለዚህ ኮምፕሮማይዝ ደግሞ በዚህ ደረጃ ማድረግ አይጠበቅብንም የሚል ትምህርትን እናገኛለን። በጣም አመሰግናለሁ። እንግዲህ ውድ ተወያዮቼም ሰዓት ስለሌለን በዚሁ ልናቆም እንገደዳለን። አድማጭ ተመልካቾቻችን በዚህ ሳምንት የነበረውን ትምህርት ዶክተር በደንብ ጠቅልሎታል። እኔ መጨረሻ እንደ ማሳረጊያ ልል የሚችለው ምንድን ነው? እስቲ በህይወታችሁ ውስጥ አሁን ያነሳናቸውን እውነታዎች መርምሩ፣ ወደኋላ መርምሩና በተለያዩ ክፍሎች ውስጥ የተከሰቱ አንድን ላይ መስራትን፣ በዛ በአንድነት መስራት ውስጥ የተነሱ ግጭቶችን ደግሞ ለመፍታት የሄድንበትን መንገድ ፕላስ ደግሞ አሁን ቅድም በተለይ የተነሳው ቁጣን የሚመልስ የሆነ የተረጋጋ መልስ እዛ ውስጥ እንዲኖር ፕላስ ደግሞ ያ ቁጣን የሚመልስ የተረጋጋ ምላስ መጨረሻው አንድነት እንደሆነ ያም አንድነት ደግሞ እውነትን ኮምፕሮማይዝ ባላደረገ ሁኔታ በተለይ በአንድ በኩል ኃጢአት ጋር በተያያዘ ሁኔታ ላይ ቸልተኝነትን ማስወገድ አስፈላጊ ቢሆንም በሌላ በኩል ደግሞ ጨካኝና ፍርድን መሰረተ ቢስ ጥርጣሬን መራቅ እንዳለብን ምክንያቱም አንድን እውነት ለማስፈጸም ብለን የምንጎዳቸውን ሐሳቦች እንደገና ልንመረምር ይገባልና በዛ ውስጥ ያለፍናቸውን እስቲ መርምሩ፣ ሁላችንም ራሳችንን እንመርምርና እግዚአብሔርን አስደስቷል ወይ? መጨረሻ ላይ እኔ የምጠይቀው ልክ ይሄ አንድነት ለእስራኤል ትልቅ ደስታን እንዳመጣ እኛስ ለእርቅ ብለን የሄድንባቸው ጉዞዎች እርቅን ማድረግ ሲገባን የተውናቸው ሁኔታዎች እግዚአብሔርን አስደስቶታል ወይስ እግዚአብሔርን ጎድቶታል? እግዚአብሔርን የጎዳው ነገር ደግሞ እኛን ምን ያህል ጎድቶናል? ይሄ ለሁላችሁ የምጠይቀው ጥያቄ ነው። ደግሞ የክርስቶስን አንድ የመጨረሻ ሐሳብ ትዝ ይላችሁ ከሆነ ዮሐንስ 17:21 እና 23 አካባቢ ይመስለኛል ይሄ ጥቅስ ያለው 23 ላይ ምን ይላል? እኛ አንድ እንደሆነን እነሱም አንድ እንዲሆኑ። አሁን አንድነት የእግዚአብሔር ሐሳብ ነው። ቅድም ዶክተር መሰለኝ ያነሳው ይሄ እግዚአብሔርን ያስደሰተው ነገር እነሱንም አስደስቷቸው አይተናል። እንደውም ይህን ባለማድረጋችሁ እግዚአብሔር በእኛ መካከል እንዳለ አረጋግጠናል ሲሉ እናያለን። እስቲ እግዚአብሔር በመካከላችን እንዳለ እናረጋግጥ። ይሄ የመጨረሻው መልእክቴ ነው። ምክንያቱም በየቤተ ክርስቲያናችን በየቤታችን ውስጥ እግዚአብሔር በመካከላችን እንዳለ እናረጋግጥ። በምን? አንድነት ካለን እግዚአብሔር ከኛ ጋር አለ። አንድነት ከሌለን ግን እግዚአብሔር በመካከላችን የለም።
ይህንን ሐሳብ ለሁላችሁም የቤት ስራ ሰጣችኋለሁ። አጭር ጸሎት እናድርግ። ቅዱስ መሐሪ ሁሉን ቻይ የሆንክ እግዚአብሔር እናመሰግናለን። ጌታ ሆይ አንድ እንድንሆን የምትናፍቅ ከኛ ጋርም አንድ የሆንክ አምላክ እናመሰግናለን። ምክንያቱም በመጨረሻ አንተም ወደ ሰማይ በምታረግበት ሰዓት የሰጠው መልእክት ይሄ ነበር። ምንድን ነው ያልከው? እኛ አንድ እንደሆንን እነሱም አንድ እንዲሆኑ። ጌታ ሆይ አንድ አድርገን አባቶይ በመካከላችን ተገኝ፣ ለምጽአት አዘጋጀን፣ ለማያልፈው መንግስት አብቃን። በናዝሬቱ በኢየሱስ ስም